በእጅ መዳፉ ውስጥ ውሃ ጨብጠህ ታውቃለህ? ውሃውን አጥብቀህ በጨበጥከው ቁጥር በጣቶች መሃል እየሾለከ ያልቃል። በመጨረሻም እጅህ ባዶ ይቀራል። ነገር ግን መዳፍህን በነፃነት ከፈት ካደረከው ውሃው አንተ መዳፍ ላይ ይቆያል። ዛሬ የምነግርህ ስለ ፍቅር ሳይሆን ፍቅርን ስለምናጠፋበት የባለቤትነት አባዜ ነው። ሁላችንም የምንሮጥለት የምንደማለትና ሌሊቱን በሙሉ የምናለቅስለት ፍቅር እውነተኛ ፍቅር ሳይሆን ማህበረሰቡ የፈጠረው የነፍስ እስር ቤት ቢሆንስ? የምትወደውን ሰው አጥብቀህ በያዝከው ቁጥር ፍቅሩን እየገደልከው እንደሆነ ብነግርህ ታምነኛለህ? ዛሬ በዙሪያችን ያለው የውሸት ጫጫታ በሙሉ አጥፍተን ወደ ፍቅር ጥልቅ ዝምታና ወደ ነፃነት ፍልስፍና እንወርዳለን። ይህ ቪዲዮ የፍቅር ህይወትን ብቻ ሳይሆን ለዓለም ያለን አመለካከት ሙሉ በሙሉ ሊቀየረው ይችላል። እስከ መጨረሻው አብረኸኝ ረፍ። ማህበረሰቡ የሸጠልህ የውሸት ፍቅር ከልጅነታችን ጀምሮ በፊልም በዘፈኖችና በአፈ ታሪኮች ውስጥ አንድ አይነት ስብከትን እንሰማለን። እገሌ የኔ ነው፣ ያለሷ መኖር አልችልም፣ እስከ መቃብር አብረን እንቆያለን። ማህበረሰቡ ፍቅርን ያስተማረን እንደ ንግድ ልውውጥ ነው። እኔም ባደርግልህ አንተ ያንተ አደርግልኛለህ የሚል የጥቅም ሰንሰለት። ነገር ግን በስነ ልቦና እይታ ይሄ ፍቅር አይደለም። ይሄ ብቸኝነትን የመፍራት አባዜ ነው። ሌላው ሰው እኛ የፈለግነው እንዲሆንልን የመፈለግ ራስ ወዳድነት ነው። ፍቅር የባለቤትነት ስሜት አደረጉት። ልክ አንድ ቆንጆ ወፍን ማርከን በምናብ እንደምናደንቃት ሁሉ ነገር ግን ወፏን የወደድናት በነፃነት ስትበር እንጂ በረት ውስጥ ስትጮህ አልነበረም። ሰውም በቁጥጥር ስር ስታውለው የወደድከው ማንነቱን አብረህ እየገደልከው ነው። እውነተኛ ፍቅር የሚጀምረው የሌላኛውን ሰው የግል ዓለምና ማንነት በማክበር ነው። ዛሬ በዙሪያችን ያሉ ፍቅረኞችን ተመልከት። ትልቁ ጥረታቸው በሌላኛው ሰው ህይወት ውስጥ ምንም አይነት ሚስጥር እንዳይኖር ማድረግ ነው። ስልኳቸውን መፈተሽ፣ ከማጋ እንደዋሉ መመርመር፣ በአስተሳሰባቸው ላይ ጣልቃ መግባት። ሌላኛው ሰው የራሱ ህይወትና ነፃነት እንዳይኖረው አጥር ያጥሩበታል። ያ ጥበብ የጎደለው ወጣት የሚያደርገው ስህተት ነው። የሰው ልጅ ማንነት ስታጠፋ ፍቅሩን መሞቱ አይቀሬ ነው። የሰዎችን ግንኙነት ወደ ገሃነብ የሚቀየረው ያኔ ነው። እውነተኛ ጥበብ ግን የሌላውን ሰው የኔ ብለህ የምታስርበት ሳይሆን እርሱ ራሱ ሆኖ እንዲያስብ የምትለቅበት ሰፊ ሰማይ መሆን ነው። አንድ ጥልቅ የምስራቅ ፍልስፍና ምሳሌ ልንገርህ። በመንገድ ላይ ስትሄድ አንድ እጅግ ውብ የሆነ ጽጌረዳ አበባ አየህ። አበባውን ከወደድከው አትቅጠፈው፣ ምክንያቱም ከቀጠፍከው አበባው ይሞታል። ውበቱ መክሰሙ አይቀሬ ነው። አበባውን ከወደድከው ባለበት እንዲኖር ፍቀድለት፣ ውሃ አጠጣው፣ በነፃነት እንዲያብብ ተንከባከበው። ፍቅር ባለቤት መሆን አይደለም። ፍቅር ማድነቅ ነው። ተፈጥሮን ተመልከት። በዚህ ምድር ላይ ምንም ቋሚ ነገር የለም። አበባ ያብባል፣ ያሸታል፣ በመጨረሻም ይረግፋል። ሕይወት ራሷ ቋሚ አይደለችም፣ ሁል ጊዜ ትለወጣለች። ታዲያ ፍቅር እንዴት ለዘላለም ሳይለወጥ ይኖራል? ፍቅር ልክ እንደ አየር ሁኔታ ያለኛ ጥረት በድንገት የሚመጣ የተፈጥሮ ስጦታ ነው። በተፈጥሮ የመጣ ነገር ደግሞ በተፈጥሮ ሊሄድ ይችላል። ስለዚህ አበባውን በእውነት ከወደድከው እንዲኖር ተው። ፍቅር ባለቤት መሆን አይደለም፣ ፍቅር ማድነቅ ነው። ይህ ሕግ በሰዎች ላይ ስለተከበር ነው። ምን ይመስልሃል? እኛ ግን የምንወደውን ሰው እንቀጥፈዋለን። እኔም ብቻ አይ፣ ከኔ ጋር ብቻ አውራ፣ እኔ የምፈልገውን ብቻ አድርግ እንላለን። ይህ ፍቅር መግደል ነው። ሰዎችን እንደ ቁስ የራሳችን ንብረት ለማድረግ ስንሞክር ፍቅር በዚያው ቅስፈት ይጠፋል። እውነተኛ ፍቅር ሌላውን ሰው ነፃ ማውጣት ነው። ለአንድ ሰው መስጠት የምትችለው ትልቁ ስጦታ ነፃነትን ነው። ያ ሰው የራሱ ማንነት ኖሮት በራሱ መንገድ እንዲያብብ መፍቀድ ነው። ነገር ግን እኛ የምንፈራው ምንድን ነው? ነፃ ካደረኩት ጥሎኝ ይሄዳል ብለን እንሰጋለን። እኔ ግን እልሻለሁ፣ ጥሎሽ እንዳይሄድ አስረሽ የምታስቀምጪው ከሆነ ያ ሰው አስቀድሞ በነፍሱ ጥሎሽ ሄዷል። ከአንቺ ጋር ያለው ስጋ ብቻ ነው። ብዙዎቻችን ፍቅርን የምንፈልገው ከውጪ ነው። የሚያስደንስተኝን ሰው አጣው፣ የሚወደኝ ሰው ናፈቀኝ እንላለን። ራሳችንን እንደ ባዶ ብርጭቆ አድርገን ሌላ ሰው መጥቶ እንዲሞላ እንጠብቃለን። በትዳር በፍቅርና በጓደኝነት ውስጥ
ትልቁ ስቃይ የመጣው ካለፈና ከደረቀ ፍቅር ጋር ለመጣበቅ ከመሞከር ነው። ዛሬ በሚሊዮን የሚቆጠሩ ሰዎች ትላንት የነበረውን ዛሬ ግን የሞተውን ማህበራዊ ክብር ወይንም ፍርሃት ምክንያት ብቻ ተሸክመውት ይኖራሉ። በቃላትና በግዴታ ብቻ የታሰረ ፍቅር ሳይሆን ትልቅ ስቃይ ነው። አንድ አበባ ስለደረቀ የአትክልት ስፍራው አይዘጋም። ያ አበባ ቢረግፍም ነገ አዳዲስ አበባዎች ማበባቸው አይቀሬ ነው። ተፈጥሮ አዲስ ስጦታዎችን ማዘጋጀቷን አታቆምም። ነገር ግን አንተ ከደረቀው አበባ ጋር ተጣብቀህ ከቀረ አዲሱን ውበት ለማየት ዓይን ይሸፈናል። ፍቅርን አትቆልፍበት፣ በነፃነት እንዲመጣና እንዲሄድ ፍቀድለት። ስለዚህ ፍቅርን በቃላትና በጫጫታ ውስጥ መፈለግህን አቁም። ማህበረሰቡ የሰጠህን የባለቤትነት መነጽር አውልቀህ ጣለው። አንድ ሰው ከልብህ ስትወደው ዝምታው አይረብሽህም። ምክንያቱም በእውነተኛ የፍቅር ዓለም ውስጥ ትልቁና እውነተኛው ንግግር የሚደረገው በቃላት ሳይሆን በሁለት ነፍሶች ጥልቅ ዝምታ ውስጥ ነው። ሰውን መውደድ ማለት በእጅ መዳፍ ውስጥ ጨብጠ ማሸግ ሳይሆን እጅህን ከፍተ እንዲበር መፍቀድ ነው። በገዛ እጅህ ፍቅርን እንዳትገለው፣ ክንፍ ስጠው፣ ነፃነት ስጠው። ያኔ በነፃነት የበረረው ነፍስ ወደ አንተ የሚመለሰው በፍላጎት ሳይሆን በእውነተኛ ፍቅር ብቻ ይሆናል። ምክንያቱም ፍቅር እውነተኛ የሚሆነው ነፃነት ሲሰጠው ብቻ ነውና። ይህን የዝምታ ጥበብ በሕይወት ውስጥ ተለማመደው። እውነቱ ያለው እዚያ ውስጥ ነው።